ሰላም እንደምን ቆያችሁልን ክቡራንና ክቡራት የኬርታ ዓለም አቀፍ ድምጽ አድማጭ ተመልካቾቻችን፣ ይህ ትረካ በኬርታ ነው። አይመለል። ደራሲ ተስፋ ገብረየስ ዘምድረ ከብድ፣ ተራኪ ትልቅ ሰው ስዩም። በየሳምንቱ በኬርታ ዓለም አቀፍ ድምጽ በኩል ይጠብቁን። እስከ ዝግጅታችን ፍጻሜ ድረስ አብሮነታችሁ አይለየን የሚለው ግብዣችን ከልብ የመነጨ ነው። በባለፈው ሳምንት አይመለል የተሰኘውን በተስፋ ገብረየስ ዘምድረ ከብድ ተጽፎ በልጃቸው ወርቁ ተስፋ የተዘጋጀውን የታሪክ መጽሐፍ በክፍል 7 ዝግጅታችን ምዕራፍ 2ን የምድሩ የተፈጥሮ ገጽታና የልዩ ልዩ ነገዶች አገባብ የሚለውን ርዕስ ጀምረን ስላልጨረስ ነው ዛሬ በክፍል 8 ዝግጅታችን መጨረሻውን ይዘንላችሁ መጥተናል። ተከታተሉን። የዱላ ወገኖች በጀግንነታቸውና በቆራጥነታቸው የሐማሴንን ሕዝብ ይመስላሉ። በመልካቸው ቁንጅናና በቁመታቸው አረዛዘም የተደነቁ ነበሩ። ቀደም ሲል እንደተገለጸው ከአጼ ምኒልክ ዘመነ መንግስት በኋላ ዱላና ጌቶ እንዲሁም ሌሎች ከሶዶ ጎርደና ሕዝብ በመስማማትና በጋብቻ በመቀላቀል የአይመለል ጉራጌ ቋንቋ ባህልና የአስተዳደሩን ስነ ስርዓት ተቀብለው ፍጹም በሆነ አንድነት የሶዶ ጎርደና አካል ሆነው ይኖራሉ። ማረቆ የማረቆና የስልጤ የመስቃን ህዝብ በጋብቻ ተደባልቋል። ይሁን እንጂ በመሬት ሽሚያ ምክንያት መዋጋታቸውን አልተውም። የማረቆ ህዝብ የቀድሞ ሃይማኖቱ ከክርስቲያንና ከእስላም የተለየ ነበር። ከአጼ ምኒልክ ዘመነ መንግስት ወዲህ ግን ወደ ክርስቲያንነትና አንዳንዶችም ወደ እስልምና በየጊዜው የገቡ ይገኛሉ። የማረቆ ህዝብ ከሐረርጌ ወጥተው በረሃ ለበረሃ ዘልቀው ኮንተብ በተባለ በሃዲያ ሀገር እንደገቡ ይነገራል። ሻሸጎ ጉዲላን ይዞ ይመስላል። ከአላባ ህዝብ ወጥተው ወደ ቀቤና የሄዱም አሉ። እነኚህ ሃይማኖታቸው እስላም ነው። በሃዲያ የቀረው ክፍል የሃዲያን ባህል ልማድና የአስተዳደር ስነ ስርዓት ተቀብሎ በጋብቻ ተቀላቅሎ አንድ ህዝብ ሆኖ ይኖራል። አንዳንዶቹም የማረቆ ህዝብ ከጎጃም የወጣ ነው ይላሉ። ነገር ግን ከጎጃም የወጣ ቢሆን የክርስቲያን ምልክት ባልጠፋበትም ነበር። ሀገሩ ጥንት ሃዲያ ኮንተብ ተብሎ ይጠራ ነበር። በ1270 ዓመተ ምህረት ገደማ አቡነ ዜና ማርቆስ በጉራጌ በኩል ወርደው ሀገሩን ሰብከው ዶበናና ቆሼ ከተባለው ቦታ ቤተክርስቲያን ሰርተው በስማቸው ማርቆስ ብለው ሰይመውታል። ከማሪቆስ ማረቆ ተብሎ እስከ ዛሬ ይኖራል። መሬቱ በጣም ፍሬያማ ነው። በእህልና በበርበሬ አትክልት በእንስላልም ረገድ በጣሙን የተነገረለት ነው። ሜጢ የተባለው አምቦ ከነጨፌውና ከነፍል ውሃው የማረቆ ይዞታ ነበር። አሁን ግን በስልጤ ህዝብ ክልል ውስጥ ነው። የማረቆ ህዝብ በሙሉ ጎበዝ ነው። ያለ ርህራሄ የጠላቱን ደም ማፍሰስ ዋና ተግባሩ ነበር። ስለዚህም ጭካኔው እርስ በርስም ወዳጅ ቢሆን ፊትና ኋላ ተከታትሎ ለመሄድ አይተማመንም ይባላል። የማረቆ ሀገር ከአጼ ምኒልክ ዘመነ መንግስት ወዲህ ቀላድ ወድቆበት ብዙውን መሬት የክርስቲያን ወገን ይዞታል። የማረቆ ህዝብ ግን ዘላን ሆኖ ላሙን ይከተላል። ከአንዳንዶች በስተቀር መሬት የሚፈልግ እጅግም የለም ነበር። አየሩ ጤናማ አይደለም። ወባ ወይም አንቀጥቅጥ በሽታ ይበዛዋል። እንደ መሬቱ ስፋት የወባ በሽታ ባልኖረው ማረቆ ገነት ነው ለማለት ባስደፈረ ነበር። በያለበት ውሆች ይፈሱበታል፣ ትልልቅ ዛፎች ይገኙበታል፣ ቀጤማና ዘንባባ በብዙ ይገኝበታል። የማረቆ ሀገር ሳሩና ሰብሉ ሳይደርቅ በመስከረም መጨረሻና በጥቅምት ወር የእህሉ የዘንጋዳውና የበቆሎ አያያዝና የጤፉንም የሌላውን እህል አበቃቀል ሲታይ በእውነትም አስደናቂ ሆኖ የተመልካችን አይን ይስባል። ስልጤ የውሪሮ ወረዳ ዙሪያውን ይዞ ሃይማኖቱ እስላም ነው። ከጉራጌ ሀገር ሁሉ በሀብት ስልጤ ይበልጣል። ሀገሩ ያለው በሰባት ቤት ጉራጌ ምስራቅ ነው። ከደጋው ቆላው ሀገር ይበዛል። ወይና ደጋውም ሀገር በጥቂቱ ይገኛል። የስልጤና የመስቃን ሀገር በእህል ፍሬ ከሁሉ የበለጠ ነው። እነዚህ ህዝቦች ከኮንተም ማረቆ ጋር በየጊዜው እየተዋጉ መሬታቸውን ያስፋፋሉ። በስልጤና በማረቆ መካከል ሜጥ የተባለ ፍል ውሃ ከነ አምቦውና ከነ ጨፌው ይገኛል። እዚህ ላይ ስልጤና ማረቆ ይፋጁበታል። አሁን ግን ቀበሌው ወደ ስልጤ ያደላል። ደግሞ ሐረ ሸይጣን የተባለ አስገራሚ ኩሬ ይገኝበታል። ሙያቶችም እዚያ ያመልካሉ። ስልጤ በእንስሳም ረገድ በጣም ሀብታም ነው።
የስልጤ ህዝብ ሀገሩን ጨርሶ አርሶ ለግጦሽ ከብቱን ነድቶ ወደ ሌላ ሀገር እየሄደ በገንዘቡ እየገዛ ያበላል። ህዝቡም በጣም ብዙ ነው። አንድ ሰው ብዙ ሴቶች አግብቶ ብዙ ልጆች ይወልዳል። 10 ሴቶች ወይም ከዚያ በላይ ቢያገባ በአንድ አጥር ውስጥ በጥቂት ዘዴ ያስተዳድራቸዋል። የስልጤ ሴቶች ብርቱዎችና ትዳር አዋቂዎች መሆናቸው ይነገራል። ልጃገረዶችም ደህናውን ወጣት መርጠው አግባን ሲሉ ወይም እሴና በገዛ እግራቸው ሄደው ሳይለምኑት ይገቡለታል። እርሱም ተቀብሎ በመልካም ያኖራቸዋል። ይህም የሀገር ሕግ ስለሆነ መናናቅ የለም። የስልጤ ሕዝብ በሀብትም በጀግንነትም በብዛትም በእውቀትም የተነገረለት ነው። በውስጡም እነ ኦሮሞራ ጎና እነ ጆቢር ጎና የተባሉ ስመጥር ጀግኖች ይገኙበታል። ኢትዮጵያን ጠላት በወረራት ጊዜ የስልጤ ህዝብ በውስጡ የነበረውን መጻተኛ አማራን ክርስቲያንን ሁሉ ሳይነካ መንገድ አላፊውን ሳይዘርፍ ጸጥታውን ጠብቆ በመቆየቱ ሲመሰገን ይኖራል። ጨቡ የጨቦ ህዝብ ከአይመለል ዳረጎት የወጣ ነው። ከሰባት ቤት ጉራጌ መጥተው ወደ ጨቦ የገቡ ጎሳዎች በውስጡ ይገኛሉ። ሃይማኖቱ ክርስቲያን ነው። ህጉና ጠባዩም የበዓል አከባበሩና ማናቸውም ስራ ሁሉ እንደ አይመለል ነው። ከአይመለል ህዝብ ጋር በዘር በጎሳ በጣም ይቀራረባል። ከግራኝ በኋላ ኦሮሞ በመካከል ገብቶ ሳያራርቀው በፊት የአይመለልና የጨቦ የሰባት ቤት ጉራጌም ሀገር የተያያዘ ነበር ይላሉ። በኋላ ግን ጨቦና አይመለል የመገናኛ መንገድ ችግር ስለነበረባቸው ለመረዳዳት ስላልቻሉ በየበኩላቸው በኦሮሞ ጦርነት ተሰቃዩ። ነገር ግን የጨቦ ህዝብ በልዩ ልዩ ዘዴ በጉድባና በካብ ዙሪያ እየተዋጉ በቁርጠኝነት ጠንክረው እየተከላከሉ ሀገራቸውን በኦሮሞ ሳያስደፍሩ እስከ አጼ ምኒልክ ዘመነ መንግስት ደርሰው የጀግንነት ስም ተቀበሉ። በውስጣቸውም የአፍራኒ ደነቦ የተባለ ጀግና ነበረ። በጉራጌ ቋንቋ የአፍራኒ ደነቦ የምኖን ከጨቦ በሆን ከሻጃሞ የኢማም ሱሩር ደቦ ተብሎ ተዘፈነለት። ትርጓሜውም የወለኔ ጉራጌ ህዝብ የኛ በሆነ ብለው ይመኙት ስለነበረ የአፍራኒ ደነቦ ለምን ጨቦ ሆንክ፣ የኢማም ሱሩር ጎሳ አጃመው በሆንክልን መልካም ነበር ማለት ነው። በውስጣቸውም መለያየት የለም። ሐሳባቸውና እርምጃቸው የተያያዘ ነው። ሀገሩም ስርጥና ተራራ የሞላው ነው። በትዳርም የልባምነት ዘዴ ያወቁ ናቸው። እንሰት የተባለውን አትክልት ተክለው የሚበቋቸውን እንስሶች አርብተው ይተዳደራሉ። ስለ ረሃብም አይሰጉም። ወልዶና በጎ የተባሉ ሰዎች ከአይመለል ጎሳዎች አንዱ ከሆነው ከእንደቢት ጎሳ ወጥተው ከአይመለል ዳረጎት ተነስተው ጨቦ ገብተው በጦርነትና በስራም በርትተው ለሀገሩ ዋኖች ሆኑ። ከዚሁ ጋር ተከታትለው የጉራጌ ህዝብ በየጊዜው ገብቶ ሰፈረበት። ብዙ ታቦታት ተተከሉበት። ብዙ አብያተ ክርስቲያናት ተሰሩበት። ከጥንታውያን አብያተ ክርስቲያናት መካከል ዋሻ ስላሴ 44 ታቦታት ይገኙበታል። 40ቱ እንስሳ ወንጭ ቂርቆስ ከሌሎች ጋር በጨቦ ሀገር ይገኛሉ። ክርስቲያንነቱም ከቀድሞ ተያይዞ የወረደ ነው። የወንጭ ቂርቆስ ደወል የአጼ ፋሲል ስም ተነቅሶበት በመቆየቱ የጨቦን ጥንታዊ ክርስቲያንነት ያስረዳል። ወንጭ ገዳምም በባህር የተከበበ ደሴት ነው። የየጎሳውም ስም ዘኪሩቤል ሲል ዘኪሩ፣ ዘሱራፌል ሲል ዘእስራፊ ብሎ ጥንተ ክርስቲያንነቱን ያስረዳል። ክቡራንና ክቡራት የኬርታ ዓለም አቀፍ ድምፅ አድማጭ ተመልካቾቻችን ክፍል 8ን በዚሁ ያጠናቀቅን ሲሆን በሁለት ክፍል የተዘጋጀው ይህ አይመለል የተሰኘው የታሪክ መጽሐፍ በአንደኛው ክፍል ምዕራፍ 2ን የምድሩ የተፈጥሮ ገጽታና የልዩ ልዩ ነገዶች አገባብ የሚለውን ርዕስ የጨረስነው ሲሆን ሳምንት በክፍል 9 መሰናዷችን በዚህ መጽሐፍ የሚገኘውን ምዕራፍ 3 የወራቶች ጠባይ የሚለውን ርዕስ ይዘን እንመጣለን። እስከዚያው ቸር ቆዩልን።